ሰላም ሰላም። እንግዲህ አበሻ ዋናው ችግራችን ምን መሰለህ? የሚወድህ የሚያደንቅህ የሚያሞግስህ የሞት ክለታ ነው ወይም ደግሞ ከሱ በታች። ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሁሉ ሰላም አለሁ፣ እግዚአብሔር ይመስገን። በያላችሁበት ሰላም ጤናን ፍቅርን እመኝላችኋለሁ። ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። አዳዲስ መረጃዎችን ይዤላችሁ እንድመጣ የደውል ምልክቷን አብራችሁ ምለቃቸው ቪዲዮም ይደርሳችኋል ማለት ነው። እንደዚህ አስደሳችና ጥሩ ጥሩ መልእክቶችን ይዤ የምመጣ ይሆናል ማለት ነው። ተመልካቾቼ በያላችሁ በሰላም ጤና ፍቅርና አንድነትን እመኝላችኋለሁ። ሰው ካሰበው ይልቅ እግዚአብሔር ያሰበው ይበልጣል። በእውነቱ ለወንድማችን በጣም ሁላችንም ከፍቶን ነበረ። ዛሬ ላይ ደግሞ የተሻለ ነገር ስላየን በጣም ደስ ብሎናል። እንኳን ደስ ያለ ሰይድ ወረባቦ ወይም ደግሞ አቡ ቲክቶከር የምናውቀው ሁላችንም መልካሙን ሰው ማለት መልካም ሰዎችን ማበረታታት ሲገባን ግን እኛ አበሾች እንደምን ልበላችሁ እስኪ ንገሩኝ። ልክ እንደ ሊፍት ማለት ነው። ሲፈልግ ያወጣል፣ ሲፈልግ ያወርዳል። በቃ ግን እግዚአብሔር ደግሞ ታላቅ ነው። ታሪክን ቀያሪ አንድ አምላክ ነው እና በጣም ተጨናንቀን በጣም ደብሮን፣ ምክንያቱም ለብዙ ወጣቶች ብዙ ስደተኞች በቃ ስንት መስዋዕት ስንት ነገር አድርጓል። ለስንቱ ድምጽ ሆኗል። ለስንቱ እንባ አባሽ የሆነን ወንድም እንደዚህ ያናክል ያው ገንዘብ ሰውን ይቀይራል አይደለ? እንግዲህ በገንዘብ ምክንያት ይመስለኛል መቼም ያለ ምክንያት እንደዚህ በ5 ቀን ለቀውጣ አልተባለም። ያው ብቻ የሆነች ነገር አለች። ለማንኛውም አንድነትን ስላሳያችሁን ኢትዮጵያ ማለት እኛ ኢትዮጵያውያን ማለት የሚገልጸን ምንድነው? ሰው አንድነት ነው። ሁላችንም ደግሞ እንደዚህ አንድ ስንሆን ፍቅሩ፣ ሰላሙ፣ አንድነቱ ይበዛል ማለት ነው እና አንድነትን ስላሳያችሁን በጣም ኮርተናል። እንግዲህ ሰይድ ያው አሜሪካን ገብቷል ማለት ነው። ሁልሽም ኢትዮጵያ ይመጣል ብለሽ ስትጠብቂ የነበራችሁ እንዴት ናችሁ? ደህና ናችሁ? ጨጓራችሁ ይፈጫላ። በጣም ተናድጄ ስለነበረ ምክንያቱም ስደተኞች ለስንቶቹ ለእህቶቻችን ድምጽ የሆነ ወንድም ስለሆነ በቃ ማለት ስደት ላይ ያለችን ሴት ስደት ላይ ያለ ሰው ነው የሚረዳትና ለሁሉም ድምጽ ሆኖ ክፋትን አንድ ቀን ሳስብ እዚህ ስላየሁት ነው። በቃ እንደዚህ ሀሳቤን ራሱ ለመግለጽ እና የተናደድኩትም የተከፋሁትም በዛ ምክንያት ነው። ሁሌም እንደዚህ ሳየው ምናምን በቃ መልካም ስራዎችን ነው የሚሰራው። በክፋት አይቼው አላቅም። ለዛ ነው እንትን ያለኝ እና ሁላችሁም ደግሞ የምር የተደሰታችሁም ደስታችሁን ያብዛላችሁ። መጨረሻውን ደግሞ እግዚአብሔር ያሳምርለት። ባለበት ደግሞ ፈጣሪ ጠብቀው። ከጎኑ ሆናችሁ አይዞህ አለንልህ ያላችሁ ወንድሞቹም እህቶቹም ብትሆኑ እግዚአብሔር ይባርካችሁ። በጣም ደስ ብሎናል። ደስታን ያብዛልን። ወንድማችን ሰይድ እንኳን ደስ ያለ በድጋሚ ማለት ነው እና እንዴት ናችሁልን? ደህና ናችሁ? በጣም መንደሩ ቲክቶክ መንደሩ ተቀውጧል። ዋው የምር ከፍቶን ነበረ። ምን ያህል ተከፍቶ ነበረ። ደግሞ ይሄንን ሲሰማ ምን ያህል እንደሚደሰት ምን ያህል ዓለም እንዲህ ናት እንዴ ለካ ህይወት እስከሚል በቃ ሀዘኑ ወደ ደስታውን ደግሞ በቃ መጨረሻ ያድርገው። የምር ደስታ የመሰለ ምንም ነገር የለም። ለምን ለደቂቃ ለሰከንድ እኛ ስንከፋ ሰማይና ምድር ይጨልሙብናልና ግን እግዚአብሔር ደግሞ ኃያል ነው። የእውነት እኛ እንዳሰብነው እኮ አይሆንም ምንም ነገር። እኛ አስበን የምናደርገው ነገር የለም። እግዚአብሔር ያሰበበት ነው የሚያውለን እና ደስ ብሎናል። እሺ በርታልን። ጠንክረ ደግሞ ከዚህ የተሻለ ነገር ሰርተቶቻችንን ወንድሞቻችንን እንደምትደግፍ ተስፋለን። በመልካሙ ስራ ነው የምንጠብቅ ከዚህም በኋላ። ምክንያቱም መልካም ስራ መልካምነት የትም ብትሄድ የዘራሁን ነው የምታጭደው። ገባ? የዘራሁን ነው የምታጭደው። ያልዘራሁን አታጭድም። የትም ሄደ መልካም ነገርን ሰርተ እንደምታኮራን ለልጆቹም ወንድሞች አሪያ እንደምትሆን ተስፋለን እና ወንድማችን አቡ በጣም እናደንቀሃለን። በጣም እንወድሃለን፣ እናከብረሃለን። ባለበት ሰላም ጤናን ያብዛልህ። የእውነት ሁላችንም ቢሆን
ለመልካምነት ብንበረታ፣ መልካም ነገሮችን ብናደርግ፣ መልካም ነገሮችን ብንሰራ እውነት እኔ አንተ ትብስ አንቺ ትብሽ ብንባባል በስደትም ሆነን በስደት ብቻም ያሉንም ሳይሆን በኢትዮጵያንም ስንት የታፈኑ እህቶች፣ ስንት የተቸገሩ፣ ስንት የተራቡ፣ ስንት የተጠሙ አሉ። እነሱንም ደግሞ ልክ እንደዚህ አውጥተን ህዝብ እንዲረዳ፣ ህዝብ እንዲደግፍ፣ ህዝብ አለንላችሁ እንዲል ለሁሉም ድምጽ ምንችለውን ያህል ድምጽ ብንሆን በጣም ወር የተሻለ ነው ብዬ ነው የማስበው። እና እግዚአብሔር ኃያል ነው እና በጣም ደስ ይላል። ከምንም በላይ የተከፉላ የሆነ እንዴት ነው መከፋትን ወደ ደስታ እግዚአብሔር ሲቀይር ምን ያህል ነው ነፍስም ትደሰት፣ ምን ያህል ነው ሰው የሚደሰት። የምር ያው እንግዲህ ያዘናችሁም በደስታው ያዘናችሁም እንግዲህ ምን ልበላችሁ እንግዲህ ስንቱ ደስታን የሚመኙልን ደስታን ያብዛላችሁ፣ ውድቀታችንን የሚመኙልን ደግሞ ያው ደስታን ያብዛላችሁ እናንተም። ምክንያቱም ደግ ለተመኘለት ደጉን፣ ክፉም ለተመኘለት ደጉን ስትመኝ ደጉን ደግሞ አምላክ ይሰጣል። ደግነቱን፣ ደግ ቅን ልብ፣ ሩህሩህ አዛኝ ልቦች ይኖረን ስንኖር። ምክንያቱም ችን ዓለም ታቋታላችሁ፣ ች ዓለሟ ኮንትራት ናት። እዚች ዓለም እዚች ምድር ላይ ስንኖር አናቀውም። እንሄድባትን ቀን እንሰናበትባትን ቀን ስለማናቅ እስካለን መልካም ነገር እንስራ። ክፋት፣ ዘረኝነት፣ ምቀኝነት ያጥፋልን። የእውነት እንደው ማን ሰማንበት ማናይበት ይሁንልን። ብቻ ደግ አንድነት በጣም ደስ የሚል ነገር ነው። ከምንም በላይ ምንም በምንም ሁላችንም እሱ በብሔር አልመጣም፣ በዘረኝነት አልመጣም፣ በምንም አልመጣም። ብቻ ለአንዲት ወጣት ለልጇ ብላ ህይወቷን ለመቀየር ብላ ለተሰደደች እህታችን ለሃና እንግዲህ ድምጽ በመሆኑ እንደዚህ በመሆኑ ቢያንስ ይሄንኛው አሁን እንግዲህ ሁለተኛው ነው ሳውዲ በሚኖር ሰዓትም ያኔ እንግዲህ እዛም በ5 ቀን ነው ለ5 ቀን ነው እንትን የተባለው አይደል። ከዚህም ደግሞ እንግዲህ በ6 ወር ውስጥ ደግሞ ሌላም ሀገር ሄዶ ከስራው ላይ ሲፈናቀል ለሱ ራሱ ምን ይሰማው? ምን አርጌ ነው እንዴ? ምን ሰርቼ ነው ይዝናከል ክፋት የለበልብኝ ምንድነው ችግሬ ምናምን ብሎ ለራሱም እንኳን ጥያቄ ይሆንበታል። እውነት ሁላችንም ጋር ነው። አንዲት ጠዋት የሆነ ነገር ሰርተን ከሰዓት የሆነ ነገር ሲበላሽብን እንዴት ነው የምንማረረው? አይደለም ልክ እንደ ሀገር ለቀህ ውጣ ለ5 ቀን በ5 ቀን ውስጥ እንዴ ምን ያህል ብትደጎሙ ነው እናንተ በ5 ቀን የሰው ልጅ ሀገራችሁን ለቆ እንዲወጣ ያስደረጋችሁት? ኧረ በጣም ይገርም ነው። በጣም ነው ያሳዘነኝ፣ በጣም ነው ይገርመኝ። ብቻ ያም ሆነ ያ የተሻለውን ፍሬ ያንተን እንጀራ ማንም አይበላትም። ዘላለም በስብሳ ትቀራለች እንጂ ማንም አይበላትም እናንተን እንጀራ። እናንተ ናችሁ የምትበሏት። ለማንኛውም መልካም ደስታ